ቅዱስ ዞሲማስ በሄደ ጊዜ ማርያም ግብፃዊት ለምን ደረጃ ደርሳ ነበረ? በረሃ ሄዶ በነበረ ጊዜ ማርያም ግብፃዊት ከመሬት 3 ክንድ ከፍ ብላ ለመጸለይ ደርሳ ነበረ። ግን እንደዚያ ስለሆነች ምንድን ነው ማንም ይፈታት እግዚአብሔር ይፍታ የሚላት? በሉ ንገሩኝ እንጂ። አቤት ዞሲማስንም ይፈታት። እሱ ከሷ በረከት ተቀበላል። አንቺ በረከት ትባርኪኛለሽ እንጂ እኔ አንቺን አልባርክም አላት። አይ አባቴ አንተ እኮ ካህን ነህ ነው ያለችው። ስለበቃች አይ ቁርባን አያስፈልግ እኔ ካህን አያስፈልገኝም። አሁን የመጣው እኮ ይሄ ነው እንግዲህ ተመልከቱ። ሰው ስለበቃ ራሱ ለ10ኛው የቅድስና ደረጃ ስለደረሰ እንኳን ቢሆን ከስርዓት በላይ አይሆንም። ይህን ነው ማወቅ ያለብን ማለት ነው። ከስርዓት ከህግ በላይ ሊሆን አይችልም አንድ ሰው። አባቶቻችን ለዚህ ነው ከመቅደስና ከመንግስተ ሰማያት ማን ይበልጣል ተብሎ ሲጠይቅ ምንድን ነው የሚሉት? ማን ይበልጣል? ማን ይበልጣል ከመቅደስና ከመንግስተ ሰማያት? መንግስተ ሰማያትንማ እነሟይ ሁሉ ይገቡበታል አሉ ይባላል አንድ መምህር። መቅደስ ግን እነሟይ ይገባሉ አይገቡም ማለት ነው። ስለዚህ ማን ይበልጣል? መቅደስ ይበልጣል። መቅደስ ይበልጣል። እነሟይ ሁሉ ይገቡበታል ማለት በተፈጥሮ ለሴት ክህነት አልተሰጠም አይደል? መንግስተ ሰማያት ግን ተፈቅዷል። ስለዚህ መቅደስ ክቡር ነው። አሁን በዚህ በመጣ ነበር የሆነ ጊዜ አንድ ሴትዮ እንደዚህ አድርጋ እያጠነች እንደዚህ አድርጋ ለምን አርሴማ ተገልጣላት ወይ ጥቃት ወይ መድኃኒዓለም እንደው ግን እኔ እኮ ይሄ ነው የሚገርመኝ። ኧረ እንደው በህግ አምላክ እንዴ ስርዓት አለው ህግ አለው። ምንም ብትበቃ እሺ ትብቃኛ አርሴማም ትገለጥላት። እንኳን አርሴማ ድንግል ማርያም እንኳን ድንግል ማርያም ስላሴ ቢገለጡላት በምንም ታምር እሷ ልታጠን ቄሱ ሊያሳጥን አይችልም። ቄሱ እያሳጠነ ቄሱ ጥላ ይዞ ያሳጥናል፣ እሷ እያጠነች ማለት ነው። ይሄ እኮ ነው ቅድስና ከስርዓት በላይ አያደርግም። እስኪ በሉ ከምን በላይ አያደርግም? ከስርዓት በላይ አያደርግም። ምናልባት አሁን ደግሞ አንዳንድ ሰው እሱ ያወቃት ጥቅስ ካልተጠቀሰች ሌላ እውቀት የማይታወቅ ይመስለዋልና አበዊነሰ መልዕልተ ሕግ እሙንቱ የሚል አንድ ጥቅስ ሰው ሊነግራቸው ይችላል። አባቶቻችን ከምን በላይ ናቸው ነው? በሉነ ንገሩ እንጂ ከህግ በላይ ናቸው ማለት ጌታዬ ከስጋ ህግ በላይ ናቸው ማለት። ለምሳሌ የኔ የስጋ ህግ ውዬ ማታ ካልተኛው ያመኛል ነገር እና አቡነ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖትን ከወሰድ ከዚህ በላይ ናቸው። 40 ቀን 50 ቀን አይተኙም። ከዚህ ወጥተዋል ማለት ነው። ለምሳሌ እኔ ውዬ መብላት አለብኝ፣ ካልበላው አይሆንልኝም። እነሱ ግን ሳይበሉ መክረም ይችላሉ። 7 ዓመቱን መቆየት ይችላሉ። እንዴት ነው ከህግ በላይ የሆኑ ሲባል የህጉን አገልግለው ሲጨርሱ እግዚአብሔር ከህግ በላይ ያደርጋቸው። በህጉ ጨረሱበት። እግራቸው ሲደክመው አይደለም የሚቀመጡት፣ ሲሰበር ነበር። ሲሰበርም አይቀመጡም። አንድ በቀረው እግራቸው ነው የሚቆሙት። የስጋን ኃይል ስለጨረሱት የመንፈስ ኃይል ተሰጣቸው። እነዚህ ናቸው መልዕልተ ሕግ የሚባሉት ማለት ነው እንጂ ሕግ ለማፍረስ ጽድቅ የለም። ሕግ ለማፍረስ ብቃት የለም። ሕግ ለማፍረስ ቅድስና። አንድ እዚህ መስከረም ላይ ያለ ስንክሳር አለ። አንዲት ሴትዮ ጸበል እኔ እግዚአብሔር ተገልጦልኝ ጸበል አፈልቃለሁ ብትል አንድ ቅዱስ አባት ምን አደረገ መሰለን? እንዲሁ እግዚአብሔር ወይ ይህንን ውሃ አድርቀው። ለምን? እያጠመቀች በጥብጣ ማለት ነው። ማጥበቅ የሚችለው ማን ነው? ካህን ነው። ለዚህ ነው ያ ቅዱስ አባት መድኃኔዓለም ይህን ጸበል አድርቀው ብሎ አደረቀው። ሕግ የሚጣስበት ከሆነ ቢደርቅ ይሻላል ከሚፈልቅ። አሁን ዛሬ ጸበል ፈልቆ እንዲሁ ምን ያህል ስቃይ እኮ ነው። ሴቱ ሁሉ ጸበል አፍላቂ ወይ ጥጋ! እንዲህ ጸበል ዝም ብሎ ግሩም ነው። ውሃ በፈነዳ ቁጥር ሁሉ ጸበል። እውነት ከልቤ ነው የምነግራቸው። አሁን አዲስ አበባ ፍል ውሃ አለ። አዲስ አበባ ከስሯ ፍል ውሃ ነው ያለ ይባላል። ፍል ውሃ አለ። አንድ ቀን ግን ያ የፈላ እንደሆነ እኔ ሰው ቢጠነቀቅ ይሻላል፣ ንስሐ ቢገባ ይሻላል። እና ፍል ውሃ የሚባል ሰፈር ሁሉ አለ አዲስ አበባ። ለምን? እዚያ ሙቅ ውሃ ስለወጣበት ማለት ነው። እና ያ ነገር ከወጣ እግዚአብሔር ጉልበት አይቸግረውም። እግዚአብሔር በተፈጥሮ ነው የሚዋጋ። ምናልባት አዲስ አበባ ያንን ፍል ውሃ ያወጣው ለማስጠንቀቂያ ነው የሚሆነው፣ ለማስጠንቀቂያ ነው። እንግዲህ አሁን ደግሞ ነገ አለፍ ብሎ ከስሩ ፍል ውሃ ስላለ አዲስ አበባ ደግሞ አንድ ቦታ ላይ ቢፈላ ጸበል ሊባል አይደለም። ሰውም ደግሞ በፍጹም ዝሙት ይዞታል። የምን ዝሙት? የጸበል ዝሙት። አዲስ ጸበል ሲወጣ ያ ብቻ የሚያድን መምሰል። ጸበል ያረጃል። የደብረ ሊባኖስ ጸበል ያረጃል። ሌላውስ ያረጃል። እንደዚህ በፍጹም እና ስርዓት
ቅድስና ሕግ አያስጥስም። እስኪ በሉ ቅድስና በሉ ምን አያስጥስም? ምን አላችሁኝ?